ብቻቸውን ማኖር ይችላልው ሲል ማለት ነው ማኖር ይችላልው ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ that's life ምክንያቱም ከብር አብሮ የተወለደ የለም ትዳር ራሱን የቻለ በረከት ነው ልክ ስትጋቡ ሌላ በረከት ይመጣል ስትወልዱ ሌላ በረከት ይመጣል ከዛ በኋላ ጀንትል ሆን በቃ ተሰገባ እንዴት ነበርክ ቤት ነበርክ መኪና ነበርክ ተሰገባ 0 really ምን ቤት የለኝም ደሞዝ 4000 ብር ነው ኦኬ ሰው እንዴት ነበር በቃ ምንም በሰላም the issue ሰው ነው ያገባውት ማዕረግ አይደለም ያገባውት ውድ ነገር እኮ ከምንም በላይ ውድ እኮ ነው በቃ ለዚህ እኮ ነው ማለት ከምንም በላይ የሰው ልጅ ውደደው አክብረው ቻለዋ በተለይ ሴት ልጅ በቃ እንትናት አደራ የፈጣሪ አደራ ናት አለ ትንሽ ግግግ የሚል ነገር አለ ግን እሱንም ቻለዋ የወራባው ሲመጣ ምናምን ለምሳሌ ሆርሞን መቀየር ስታረግዝ ሆርሞን ይቀየራል የወራባው ሲመጣ እውነት ነው ተፈጥሮ ነው እኮ እውነት ነው ዝም ብላ እንዴ ስትል ሰላም የነበረችው ስትመጣ ብልጭ ታረግ ይችላል ነው እንደዛማ ኤግዛጀሬት እንዳታረግ በደንብ እኮ ነው ግን የሰው ልጅ ሙድ ነው የምትኖረው አንተ ራስህ እኮ ሙድ ነው የምትኖረው ተዋቸው እነሱ እኔና አንተ የሆነ ሰዓት ላይ እኮ የሆነ ፕሮጀክት ልትከፍት ሄደ ፕሮጀክቱ ሳይሳካልህ አምሮ ተይዟል ጧት ላይ የሆነ ሰዓት ሲያገኝ በእናትህ ደሚናተው አንተ ያዘህ ይዞ ነው ክፉ ሆነ አይደለም ሰዎች የሆነ ሰዓት ላይ እኔ አንድ ነገር አሁን በደንብ እየገባኝ የመጣው ሰዎች እኔ ክፉ ሰው የለም ምድር ላይ ብዬ ነው ማሰፈው ክፉ ድርጊት የሰዓቷ ነው እንጂ ቀጥሎ ያ ሰው በጣም ጥሩ ሰው ሊሆን ይችላል ለምሳሌ እከሌ በጣም መጥፎ ነው ተብሎ ላንተ ደግሞ one of the best ጓደኛ እሱ ነው ስማማለሁ ስለዚህ እያንዳንዱ ነገር ላይ እንደዛ ይሆናሉ ማለት አይደለም የሰው ልጅ ሙዲ ነው ሁለተኛ ደግሞ ሲፈጥራቸውም ደግሞ በቃ ጌጦች አርጎ ነው የፈጠራቸው ሴቶቹን ሁለተኛ ደግሞ ምንድነው ነገርን ቶሎ በፍጥነት መቀየር ይችላሉ እንዴት ተፈጥሮ ነው በጣም ፈጣን ነው ጭንቅላታቸው ለምሳሌ በሴት ልጅ ስልክ ባለማንሳት ወንድ የሚናደደውን ያህል ሴት ልጅ አትናደድም ወይንም የሆነ ነገር በሆነ ቃል ልታናደድ ትችላለች እንትኑን ይችሉበታል ጨዋታውን ይችሉበታል ቤተሰባችሁ ውስጥ ትዳርንቶ ከእህትህ ጋር ወንድና ሴት ስትወራሱ ኮሙኒኬሽን ቋንቋችሁ በጣም አዛኞች ናቸው ሴቶች በጣም አዛኞች ናቸው ሲጨክኑስ ደግሞ አንዳንዴ እንድንጨክን ስናረጋቸው ነው ወንድ በጣም የጎዳት ሴት በቃ አለቃ ሴትም እኮ እንደዚህ እሱ ሌላ ነው ፎቢያ ውስጥ ይገባሉ የሰው ልጅ ባህሪ ነው ግን ከዛ ውጪ በደንብ በአግባቡ ከያስካቸው እውነቱን ካስቀመጥክ ግን ህይወትህን መኖር ምንድነው የሚፈልጉት ሴቶች ግን አሁን እንደው ለማይ ልምድ ለሌለን ወንዶች ፍቅረኛም ሚስትም ለሌለን ወንዶች የሴቶች ፍላጎት ምንድነው እስቲ ይችላል አንተ በማቴሪያል አደልላት መኪናን በሰጣት መኪናውን ነዳቸው ዘን አንተን ነው የምትፈልገው መኪና ውስጥ ወርቁም ውስጥ አንተን ነው የምትፈልገው አሁን አንዳንድ ሰው ይላል እንዴ መኪና ገዛውላት ቤት አለች ቤት ቀየርኩላት እንዴ ምን ሊሆንላት ይላል ራስን ስጣት ራስን መስጠት አይደል give her attention አዳምጣት ተቻርጋት ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስትጀነጀን በቃ ከሷ መላቀቅ አትፈልግም ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ በዚህ እጅ ሪሞት አለ የወንድ ባህሪ ስለዚህ ልክ ናታ ቀልብህም ለልጆች ነው በቃ ቦታ ስጣት ሴት ልጅ ካንተ ይሄን ነው የምትፈልገው አንተነትን ስጣት አንተን ነው ፈልጋ የመጣችው ያልገዛህለት የወርቅ አይነት የለም እኮ ወርቁ አይደለም በቃ ወርቁን ራሱ የፈለገችው ለመታየትና ለአቴንሽን ነው ለማን ነው መዘንጠው ላንተ እኮ ነው ሚስቴ ታምሪያለሽ በላታ ድሮ እንደምታምር ነገራት ካገባሃት በኋላ ሚውት ላይ አታርጋት በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪቹዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች የሚሄድ ይመስላቸዋል እንዳይሄድ ማድረግም የሷ የቤት ስራ ነው የቤት ስራ እስቲ የሷን የቤት ስራ ደግሞ ዛሬ ለማጣላት የማታረገው ነገር look my brother ምን መሰለ ወንድ ልጅ ካገባ በኋላ የዝናብ መጥረጊያ ነው ቦሌ የዘነበ ዝናብ ፒያሳ የለም በቃ ቢዚ ነው አሁን ፈጣሪ አቴንሽኑን እንዲህ ሁለት አድርጎ